ለዓመታት የብዙዎችን ትኩረት የሳበውና ከፍተኛ የፖለቲካ ውዝግብ ሲያስነሳ የቆየው የአዲስ አበባና ኦሮሚያ የልዩ ጥቅም ጉዳይ አሁን ወደ ሌላ ምዕራፍ ተሸጋግሯል። ከንቲባ አዳነች አቤቤ በጉዳዩ ላይ ሚስጥራዊነቱ ያልተፈታ አዲስ ይፋዊ ውይይት መጀመሩን አስታውቀዋል። ነገር ግን ይህ ውይይት በማንና በማን መካከል የተካሄደ እንደሆነ የተደበቀው ሚስጥር ምንድነው? በሌላ በኩል ደግሞ ከብሔራዊ ምርጫ ቦርድ በድንገት የወጣ አስቸኳይ መግለጫ መላው ሀገርን ሊያቆም የሚችል ትዕዛዝ አስተላልፏል። ይህ ብቻ አይደለም። በዓለም አቀፉ ደረጃ ፕሬዝዳንት ዶናልድ ትራምፕ የፈለግነውን ሀገር እንመታለን በማለት ያስፈራሩበትና አዲስ የጦርነት ቀውስ የተቀሰቀሰበት አስደንጋጭ ክስተት ተከስቷል። ከአዲስ አበባ ሚስጥራዊ ውይይት ጀርባ ምን እየተሸሸገ ነው? እስከ መጨረሻ አብራችሁን ቆዩ። ለዓመታት የፖለቲካ ውዝግብና የሕግ ክርክር ማጠንጠኛው ነው የቆየው የኦሮሚያ ክልል ከአዲስ አበባ ከተማ ማግኘት ስላለበት ሕገ መንግስታዊ ልዩ ጥቅም ዙሪያ ይፋዊ ውይይቶች መጀመራቸውን ከንቲባ አዳነች አቤቤ በይፋ አስታውቀዋል። ከንቲባዋ ከቢቢሲ አፋን ኦሮሞ ጋር ባደረጉ ቃለ ምልልስ እንደተናገሩ ከሆነ ከዚህ ቀደም ክልሉ ማግኘት ስለሚገባው ጥቅም በግልጽ የተቀመጠ የሕግም ሆነ የአሰራር ማዕቀፍ አልነበረም። አሁን ግን ጉዳዩ ለአንዴና ለመጨረሻ ጊዜ መቋጫ ለመስጠት ውይይት ተጀምሯል። ይህ ወሳኝና ሀገራዊ ፋይዳ ያለው ውይይት በማንና በማን መካከል የተካሄደ እንደሆነ ከንቲባዋ በግልጽ ያብራሩት ነገር የለም። ውይይቱ በከተማ አስተዳደር ውስጥ ብቻ ነው? በክልሉ መንግስት ደረጃ ወይም በሁለቱ አካላት የጋራ ጥምረት? ይህ አለመገለጹ በሂደቱ ላይ ትልቅ የጥርጣሬና የእንቅስቃሴ ጥያቄዎችን እያስነሳ ይገኛል። በተጨማሪም የከተማዋ የቆዳ ስፋትን በተመለከተ አዲስ አበባ ከህግ አግባብ ውጭ በዙሪያዋ ወዳሉ የኦሮሚያ አካባቢዎች እንዳትስፋፋ የሚያደርገውን ቋሚ የድንበር ወሰን መበጀቱን ከንቲባዋ ጠቁመዋል። ይህ ውሳኔ ለዓመታት ከከተማዋ መስፋፋት ጋር ተያይዞ በአርሶ አደሮች መፈናቀል ዙሪያ ይነሱ የነበሩ የፖለቲካ ቅሬታዎችን ለመመለስ የተወሰደ እርምጃ መሆኑን ተገልጿል። በተግባርም የከተማው አስተዳደሩ በከተማዋ ትምህርት ቤቶች የሚካሄደውን የተማሪዎች ምገባ መርሃ ግብር በማስፋት በአዲስ አበባና በኦሮሚያ አዋሳኝ አካባቢዎች የሚገኙ የክልሉ ተማሪዎች ሙሉ ወጪያቸውን በመሸፈን ተጠቃሚዎች ማድረግ መጀመሩን አረጋግጠዋል። ከዚሁ ጋር ተያይዞ ከመላው ሀገሪቱ ዜጎች ጋር በቀጥታ የሚገናኝ ሌላ ድንገተኛ መግለጫ ከኢትዮጵያ ብሔራዊ ምርጫ ቦርድ ወጥቷል። ቦርዱ የሰባተኛው ጠቅላላ ምርጫ የድምፅ አሰጣጥ የሚከናወንበትን ቀን አስመልክቶ ባወጣው አስቸኳይ መግለጫ መላው የመንግስትና የግል ተቋማት ሙሉ በሙሉ ዝግ እንዲሆኑ አዟል። በዚሁም መሰረት በመራጭነት የተመዘገቡ ዜጎች ሁሉም ያለምንም የጸጥታ ችግር ድምፃቸውን መስጠት እንዲችሉ በአዋጅ ቁጥር 1162/2011 አንቀጽ 161 የመተባበር ግዴታ መሰረት የሚከተሉትን መመሪያዎች ተላልፈዋል። ዜጎች ዕለቱን ለድምፅ መስጫ ብቻ መጠቀም ስለሚያስፈልጋቸው የፌዴራልና የክልል መንግስታዊ ተቋማት ግንቦት 24 ቀን 2018 ስራ ዝግ ያደርጋሉ። በተመሳሳይ በፌዴራልና በክልሎች የሚገኙ ማንኛውም የመንግስታዊ ያልሆኑና የግል ተቋማት በተመሳሳይ ዝግ እንዲሆኑ ተወስኗል። ሆኖም የአስቸኳይ ጊዜ አገልግሎት የሚሰጡ ተቋማት፣ ሆስፒታሎች እንዲሁም የዕለት ተዕለት አገልግሎት ሰጪ እንደ ሆቴል፣ ሬስቶራንት፣ የትራንስፖርት አገልግሎቶች በተለመደው የዝግ ቀናት በሚያደርጉት መልኩ ስራቸውን ይቀጥላሉ። ምርጫ ቦርድ የትራንስፖርት አገልግሎት በተለመደው መንገድ የሚቀጥል ቢሆንም ዜጎች ድምፅ ከመስጠት ውጪ ከፍተኛ እንቅስቃሴ የሚፈልጉ እውነቶች እቅዶችን እንዳይዙና እንቅስቃሴዎችን ለድምፅ መስጠት ብቻ እንዲያደርጉ በጥብቅ አሳስቧል። እንደነዚህ አይነት ፈጣን መረጃዎች በየቀኑ እንዲደርሱ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዶናልድ ትራምፕ መላው ዓለምን ያስደነገጠ አዲስ የጦርነት ቀውስ ውስጥ ገብተዋል። በሀገር ውስጥ ያለውን ውጥረት ተከትሎ በዓለም አቀፉ መድረክ መላው ምድርን ወደ አስፈሪ የነዳጅና ኢኮኖሚ ቀውስ ውስጥ ሊከት የሚችል ሌላ አደገኛ ግጭት ተቀስቅሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዓለማችን የነዳጅ ማስተላለፊያ ዋና የደም ስር በሆነው በሆርሙዝ ስትሬት ላይ የአሜሪካ ጦር አዲስ ጥቃት እንዲፈጽም ትዕዛዝ አስተላልፈዋል። የአሜሪካ ወታደራዊ ባለስልጣናት እንደገለጹት ለወታደሮቻቸውና ለንግድ መርከቦች ስጋት የደቀኑ በርካታ የኢራን ድሮኖችን መተው ጥለዋል። እንዲሁም በባንዲራ አባስ የሚገኘውን የኢራን የምድር መቆጣጠሪያ ጣቢያ በቦምብ ደብድበዋል። ነገር ግን ነገሩ ይበልጥ አስፈሪ ያደረገው የትራምፕ ያልተጠበቀ ቁጣ ነው። ኢራንና ኦማን በጋራ በመሆን የንግድ መርከቦችን እንቅስቃሴ ወደ ቀድሞ ሁኔታ ለመመለስ ተስማምተዋል የሚለው የኢራን ሚዲያ ዘገባ ትራምፕ ሙሉ በሙሉ ውድቅ አድርገውታል። ትራምፕ ሲናገሩ ያንን የባህር ወሰን ማንም ሊቆጣጠረው አይችልም፣ ዓለም አቀፍ የባህር ክልል ነው። ኦማንም ብትሆን እንደ ሌሎች ስርዓት ይዛ መጓዝ አለባት፣ ካልሆነ ግን እንበታትናቸዋለን በማለት የብዙ ዘመናት ወታደራዊ ወዳጃቸውን ኦማንን ሳይቀር በቦምብ ለመደብደብ በይፋ አስፈራርተዋል። በተጨማሪም ኢራን የዩራኒየም ክምችቷን ብታስረክብም የተጣለባት ኢኮኖሚያዊ ማዕቀብ እንደማይነሳላት አስታውቀዋል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ IRGC ለአሜሪካ ጥቃት አፋጣኝ ምላሽ መስጠቱና የአሜሪካን አየር ኃይል ማዕከል መምታቱን አስታውቋል። ፍጥጫው በዚህ ሳያበቃ ዛሬ ማለዳ ላይ ኩዌት አደገኛ ሚሳኤልና ድሮን ጥቃት እንደተሰነዘረባት በይፋ ገልጻለች። ከዚህ ታላቅ ጦርነት ጀርባ ደግሞ እስራኤል በደቡብ ሊባኖስ የምታካሄደውን ጥቃት በከፍተኛ ሁኔታ አፋጥናለች።
እስካሁን ከ3200 በላይ ሰዎች ሲገደሉ እስራኤል የጢሮስ ከተማ ነዋሪዎችን በአስቸኳይ አካባቢውን ለቀው እንዲወጡ አስገዳጅ ትዕዛዝ አስተላልፋለች። የፖለቲካ ተንታኞች እንደሚሉት እስራኤል አሜሪካና ኢራን ስምምነት ላይ እንዳይደርሱና የኃይል ሚዛኑ ሙሉ በሙሉ ለመቀየር ይህን የመጨረሻ የጦርነት እድል እየተጠቀመችበት ትገኛለች ብለዋል። ውድ ተመልካቾቻችን ዓለም በጦርነት አፋፍ ላይ ባለችበት በዚህ አደገኛ ሰዓት ፈጣንና ትክክለኛ መረጃ ለማግኘት አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ራስዎን ለፈጣንና ተአማኒ መረጃዎች ቅርብ ያድርጉ። ዛሬ የተመለከትናቸው ክስተቶች በሙሉ የሚያሳዩት አንድ ትልቅ እውነት አለ። በአገር ውስጥ ከአዲስ አበባ የድንበር ወሰንና የልዩ ጥቅም ሚስጥራዊ ውይይቶች ጀርባ ያሉ አካሄዶች ሀገራዊ መረጋጋትን ለመፍጠር የሚደረጉ ጥረቶች ቢሆኑ ግልጽነት ማጣታቸው የራሱን ጥያቄ ያስነሳል። በሌላ በኩል ደግሞ የዓለማችን ልዕለ ኃያላን ሀገራት ወደማይመለሱበት የጦርነት አዙሪት ውስጥ እየገቡ መሆኑ የዓለም የነዳጅና የኢኮኖሚ መዋቅርን እያናጋው ይገኛል። ይህም በትራምፕና በኢራን መካከል ያለው ፍጥጫ መስመር ካለፈ መዘዙ የዓለም የደህንነት ብቻ ሳይሆን በእኛም የዕለት ተዕለት ኑሮ ላይ የዋጋ ንረትና የሀብት እጥረት ማስከተሉ የማይቀር ነው። ለዚህም ሀገራችን ብሔራዊ ምርጫዋን ያለምንም የጸጥታ ስጋት ለማጠናቀቅ ተቋማት እንዲዘጉ አስገዳጅ ትዕዛዝ ያስተላለፈችው። ዓለም በከፍተኛ ፍጥነት እየተቀያየረች ነው። ነገ ምን ሊፈጠር እንደሚችል መገመት አይቻልም። እኛም በየደቂቃው የሚወጡ መረጃዎችን እየተከታተለን ወደ እናንተ ማድረሳችንን እንቀጥላለን።